ሰላም ውድ ጓደኞቼ ውድ ተከታታዮቼ እንዴት ናችሁ? ናሆም ነኝ። እንግዲህ ሰሞኑን ትንሽ ጥፍት ብያለሁ። ያው ከስላልተመቸኝ ነው የጠፋሁት። ዛሬ እንግዲህ ወደ እናንተ አዲስ ነገር የማቀርብ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የነበራችሁ ደግሞ ላይክ እያደረጋችሁ ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ዛሬ የምናነሳው ሜሞሪ አይሲ ስለሚባለው ወይም EMMC ስለሚባለው ነው የምናነሳው። ብዛት ይሄ ችግር የሞባይል ቴክኒሻኖችን በጣም ያጠቃል። ሞር ሜሞሪ አይሲ ፌል ያደርግባቸዋል። ኖርማሊ ሌላ ስራ ሊሰሩ ወስደው ራሱ ፌል ያደርጋል። ሜሞሪ አይሲ ምንድነው? ሜሞሪ አይሲ ሲበላሽ ማድረግ ያለብን ነገር ምንድነው? ሜሞሪ አይሲ ምንድነው መንስኤው የሚበላሽበት የሚለውን ነገር እናያለን። በድጋሚ ያሳስባችኋለሁ፣ ለዚህ ቻናል አዲስ የሆናችሁ ቪዲዮውን ቻናሉን ሰብስክራይብ ላይክ በማድረግ ጀምሩት። ዛሬ ወደ አዘጋጀሁላችሁ ትምህርት ገባለሁ። እንግዲህ ዛሬ ሜሞሪ አይሲ ሲበላሽ ምን አይነት ምልክት ያሳያል የሚለውን ስናይ እንግዲህ አንደኛ ስልኩ እንትን አይበራም፣ ብዛት ግልጽ ነው፣ ጸጥ ይላል፣ ዲም ይሆናል፣ ብላክ ነው፣ ምንም ስክሪን ላይ የሚሰጥ ነገር የለውም። አንደኛ ይሄ ነው። ሁለተኛ የስልኩን ሎጎ ያሳየናል። እንግዲህ ምንም ወደ ማለትም ኖርማሊ የስልኩን ሎጎ ብቻ ነው የሚያሳየው፣ ቀጣይ ፕሮግራም አይከፍትልንም። ኔክስት ደግሞ ትንሽ ይከፍትና መዘባረቅ አንዳንዴ መዘባረቅ ኖርማሊ ፎን ለመደወል የፎን ምልክቱን ስንነካ ካሜራ ማንሳት፣ መዝጋት፣ መክፈት እነዚህ ነገሮች እንግዲህ የሜሞሪ አይሲ ችግርን ነው የሚያሳዩት። እንግዲህ በብዛት ሜሞሪ አይሲን ከተመሳሳይ ቦርድ ወይም ደግሞ ለብቻው መቀየር እንችላለን ማለት ነው። በጣም በዚህ መንገድ ይመጣልናል። ሁለተኛ አንደኛ መፍትሄ ወደ መፍትሄው ከመሄዴ በፊት ችግሩ እነዚህ አሁን በሶስት የከፍዬላችኋለሁ። እነዚህ በሶስቱ አንዱ ላይ ከተገኘ አንደኛ ሜሞሪ አይሲውን ማሞቅ አለብን። ማሞቀን ምንም አይነት መፍትሄ ካጣን ፍላሽ እናደርገዋለን። በሞዴል ፋይል እናወርድና ፍላሽ እናደርጋለን። ፍላሽ አድርገን ምንም መፍትሄ ካጣን ሪፕሌስ እናደርጋለን፣ እንቀይራለን ማለት ነው። እንግዲህ አሁን ላይ ብዛት እነዚህ F1 ቴክኖና አይቴል ስልኮች በጣም ያጋጥማል። ብዛት አይታችሁ ከሆነ ሞር ከዛ አንድሮይድ ቨርዥናቸው ከ8 በላይ የሆነ እምቢ ብለውም ሊሆን ይችላል። እና ምንድነው ችግራቸው? ፋይሉላ ፍላሽ አድርገን አይቀበልም። ፍላሽ አድርገን 100% ወስዶ ደን ብሎ ግን ምንም አይነት ነገር አይዝም። ምንድነው ይሄ የሜሞሪ አይሲ ችግር ነው ማለት ነው። ስለዚህ ሜሞሪ አይሲውን ማሞቅ ወይም መቀየር ብቸኛ መፍትሄው ነው ማለት ነው። ጓደኞቼ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ እያልኩ አብሬያችሁ የነበርኩት ናሆም ነበርኩኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እንደዚህ አሪፍ የሆኑ የሞባይል ጥገናና አንዳንድ የቴክኖሎጂ ትምህርቶችን ወደ እናንተ በማቅረብ እገኛለሁ። ሰላማችሁ ብዝት ይበልልኝ። ቻው።